ተነስተን ተመልካቾች አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር በጋራ በመሆን ሳምንታዊ ፕሮግራሙን በስማርት ሲቲ ላይ አድርጎ ወደ እናንተ የሚያደርሰው ዝግጅታችን እንሆ ተጀምሯል። በዛሬው ፕሮግራማችን እንግዲህ ስማርት ኢንቫይሮንመንትን መሰረት አድርገን ምቹ ከባቢን ለመፍጠር ከሚያስችሉ በዚህ ዘርፍ ልናነሳቸው ከምንችላቸው ጉዳዮች መካከል የደረቅ ቆሻሻ የፍሳሽ አወጋገድ የንጹህ አቅርቦት የኃይል አቅርቦት የአረንጓዴ ልማትና መሰል ጉዳዮች የሚካተቱበት እንደሆነ ይታወቃል። ታዲያ ከነዚህ መካከል በደረቅ ቆሻሻ አወጋገድ ዙሪያ አጠቃላይ የዓለም ሀገራት ተሞክሮ ምን ይመስላል እንዲሁም ደግሞ ከተማችንስ በዚህ መልኩ እንዴት ትቃኛለችና መሰል ጉዳዮችን እናነሳለን። በዚህ ርዕሰ ጉዳይ ላይ ሐሳባቸውን የሚያጋሩን ክቡር ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ናቸው። እንግዳችን ሐሳቡን ሊያካፍሉ ፈቃደኛ ስለሆኑ በቅድሚያ እናመሰግናለን። እኔም በጣም አመሰግናለሁ። ቆሻሻ ሀብት ነው ተደጋግሞ እንሰማዋለንና ሀብት የሚሆነው እንዴት ነው ከሚል መነሻ ሐሳብ እንነሳ። ጥሩ እንግዲህ ቆሻሻ ሀብት ነው ልንለው የምንችለው ቆሻሻን በአግባቡ መያዝ ማስተዳደር ስንችል ነው። ከዚህ አንፃር እንግዲህ ቆሻሻ ከእያንዳንዳችን የቀን ተቀን ህይወታችን ጋራ በመንሰራበት ቦታ በመኖርበት ቦታ በመንውልበት ቦታ በዕለት ተዕለት እንቅስቃሴያችን ምናምንጨው ነገር ነው። ይሄ ቆሻሻ ደግሞ በአግባቡ ካልያዝ ነው ለኢንቫይሮንመንታችን እንዲበከል የሰዎች ጤና ላይ ጉዳት እንዲያደርስ አጠቃላይ በኢኮሲስተሙ ላይ ተጽዕኖ እንዲያሳድር የሚያደርግ ነው። ይሄ ኔጌቲቭ ኢምፓክቱን ካየን ይሄን ኔጌቲቭ ኢምፓክት ከመቀነስ አንፃር አጠቃላይ ቆሻሻን ቆሻ ነው ብለን ከመወርወር አልፈን ወደ ሀብትነት የምንቀይርበት ነገር ላይ ማሰብ ያስፈልጋል። ሀብት ነው ልንል የምንችለው የመጀመሪያው ቆሻ እንዳይሆን እና የሚወረወር የሚጣል እንዳይሆን መቀነስ ነው። አንድ ቆሻን ከምንጩ መቀነስ ማለት ነው። ያ በሚሆንበት ጊዜ ቆሻ ኖርማሊ የባከነ ሀብት ከመሆን ይልቅ ቆጥበን ወይም ደግሞ ቆሻችንን ቀንሰን የሀብት ብክነትን ማዳን ነው የሚሆነው። ቀጥሎ የሚመጣው ኢሹ እንግዲህ ቆሻሻ ሆኖ ከመነጨና ከቤታችን የሚወጣ ከሆነ ደግሞ ወይ መልሰን መጠቀም መቻል አለብን ወይም ደግሞ ለዳግም አገልግሎት ማዋል መቻል ይኖርብናል። ቆሻሻ ሁላችንም ከቤታችን አይጠቅመንም አያስፈልገንም ብለን አውጥተን የምንጥለው ማቴሪያል ነው። ከጣልነውና ወስደን ቆሻሻ የሚጣልበት ቦታ ላይ ዳምፕ ካደረግነው አካባቢያችን ይበክላል፣ ጤናችንን ጉዳት ያደርስብናል፣ አጠቃላይ ኢኮሲስተሙንም የሚያበላሽ ነው የሚሆነው። ያ እንዳይሆን ማድረግ የምንችለው ምን ሲሆን ነው? የመጀመሪያው ቆሻን ከምንጩ መቀነስ ነው። ቆሻ ሆኖ ደግሞ መንጭቶ ከሄደ በኋላ ደግሞ ወይ ሪዩዝ ምናደርግበት አለበዛ ደግሞ ሪሳይክል ምናደርግበት ከዚህም ካለፈ ደግሞ ለኃይል ምንጭነት ወይም ደግሞ ለኮምፖስት ማዋል ሲችል ነው ቆሻን ሀብት ነው ማለት የምንችለው። ያም ማይሆን ከሆነና ከነዚህ ኮምፖነንቶች ውስጥ አንዱን ያጓደለ ምንሄድ ከሆነ ግን የት ነው መጨረሻ ላይ ኢንዳፕ የሚያደርገው? ላንድ ፊል ላይ ነው ኢንዳፕ የሚያደርገው ማለት ነው። ሀብት ማድረግ የምንችለው እነዚህ መቀነስ ቆሻን መቀነስ ከዛ በኋላ መልሶ መጠቀም ካልሆነም ደግሞ ለድጋሚ አገልግሎት ማዋል ስንችል ካልሆነም ደግሞ ለዌስት ኢነርጂ ፋሲሊቲያችን ወይ ለኃይል ምንጭነት ወይም ደግሞ ለኮምፖስትነት መጠቀም ስንችል ነው በተጨባጭም ቆሻን ሀብት ማድረግ የምንችለው። የአውሮፓ ከተሞችን ስንመለከት የተለያዩ ተሞክሯቸውን ልንመለከት እንችላለን። ምናልባት ከኛ በትይዩ ባይሆንም ቢግ ቤሊ የሚል የቆሻሻ አወጋገድ ስርዓትን እንመለከትባቸው ሀገሮች አሉና አጠቃላይ የቆሻሻ አወጋገዱን ከማኑዋል ሲስተም ወጥተው በሲስተም የተሻለ የሚባለው ደረጃ ኢቭን እኛ መለየት በመንችለው ሳይሆን ሲስተሙ አግዞ ውጋጆቻቸውን ሀብት እንዲሆን ያደረጉበትን እንመለከታለን። ምናልባት ርቀን ላይሆን ይችላል ንጽጽሩን ማድረግ ያለብን ግን እንደናንተ የልምድ ልውውጥ በቅርበት የአፍሪካ ሀገሮችን የማየት እድል ይኖራችኋልና እዛ ላይ ያለው የሌሎችም የሀገራት ተሞክሮ ምን ያስቃኘናል? ቆሻሻ ከእያንዳንዳችን ቤት ከመነጨ በኋላ ያንን ቆሻሻ የምንይዝበት የምናስተዳድርበት መንገድ ነው አክቹአሊ ሪሊ ለውጥ የሚያመጣው። ቆሻን ከእያንዳንዳችን ቤት አውጥተን ከማስወገድ አንፃር አዲስ አበባ የተሻለ ደረጃ ላይ ነች ያለችው። አሁን አጠቃላይ ቆሻ የመሰብሰብ አቅማችንን በመናይበት ጊዜ 96% ላይ ደርሰናል። ይሄ ማለት ግን አንድ ቆሻሻ ከአንድ ቦታ መንጭቶ ስኬጁል አድርገን ከምንሰበስብበት ጊዜ አብዛኛውም በወቅቱ እንሰበስባለን ማለት ነው። ያን ስኬጁል ሳናዛባ ሳይነሳ የማይውልበትን ኢንቫይሮንመንት መፍጠር ችለናል። ይቀርናል ብለን የምናስበው ቆሻን ከሰበሰብን በኋላ ወስደን የት ነው የምናደርገው ወስደን ለምንድን ነው የምናውለው የሚለው ላይ ነው።
በቅርብም በተለያዩ ከተሞች ሄደን የወሰነውን ተሞክሮ የምናይበት ጊዜ ከዚህ በኋላ ያለው ፕሮሰስ ላይ ብዙ እንደሚቀረን ያሳየ ነው። እንግዲህ ከያንዳንዳችን ቤት ቆሻሻ ከመነጨ በኋላ ምን አይነት ቆሻሻ ነው የሚመነጨው የሚለውን በአግባቡ ማወቅ ይፈልጋል። ቀጥሎ ያለው ቫልዩ ቼን ላይ መስራት እንዲቻል ማለት ነው። ምን አይነት ቆሻሻ ነው? የሚበሰብስ ነው፣ ማይበሰብስ ነው፣ መልሶ ጥቅም ላይ ሊውል የሚችል ነው ወይስ መልሰን ለአገልግሎት ማዋል የምንችለው ነው የሚለውን በአግባቡ ማወቅ ያስፈልጋል። ይሄ የሚሆንበት ምክንያት አንዱ ለዚህ የሚሆን ሲስተም ዴቨሎፕ ማድረግ ያስፈልጋል። የሚያስፈልገን ኮምፖስት የምናቀነባብርበት ነው፣ ቦታ የሚያስፈልገን ሪሳይክል የምናደርግበት ነው፣ መልሰን የምንጠቀምበት ነው ወይስ ዌስት ቱ ኢነርጂ ነው ወይስ ኮምፖስት ነው የምናደርገው የሚለውን ለማወቅ የሚያስችል ሲስተም መዘርጋት ያስፈልጋል። ለዚህ እንግዲህ አዲስ አበባ እንግዲህ 2650 ቶን የሚያክል ቆሻሻ በየቀኑ ታመነጫለች። ከዚህ ውስጥ ምን ያህሉ ነው መልሰን ልንጠቀም የምንችልበት? ምን ያህሉ ነው ወደ ኮምፖስት ልንቀይር የምንችለው? ምን ያህሉ ነው ወደ ዌስት ኢነርጂ ፋሲሊቲያችን ልንወስድ የምንችለው? ምን ያህሉ ነው ደግመን ልንጠቀምበት የምንችለው የሚለውን ትራክ ማድረግ የሚያስችል ሲስተም መዘርጋት እንዳለብን ነው የሚያሳየው። ሌሎቹ ሀገራት ወደ ኤክሰለንስ ሄዱት በተጨባጭም ቆሻሻን ወደ ሀብት መቀየር የቻሉት የዚህን ቆሻሻን ከምንጩ ጀምሮ መከታተል ጥቅም ላይ ማዋል የሚቻልበትን ስርዓት ስለዘረጉም ጭምር ነው። ከዚህ አንፃር እንግዲህ ኤክሰለንት የሚባል ደረጃ ላይ ደረሱ ሀገራት አሉ። ለዚህ እንግዲህ ቆሻሻ አስተዳደር አንፃር ሞዴል ሊሆኑ የሚችሉ ሀገራት ጀርመንና ጃፓን ናቸው። በቅርቡ እንደ ጃፓን ተሞክሮ ነበረን። በዛ ተሞክሮ ላይ ከሌሎች አፍሪካ ሀገራት ጋር ራሳችንን በመናነጻጽርበት ጊዜ ሌሎች 7 የአፍሪካ ሀገራት ነበሩ በዚህ መድረክ ላይ የነበሩት። በወቅቱ የነበረውን ተሞክሮ የምናይበት ጊዜ ከሌሎች አፍሪካ ሀገራት በጣም በብዙ ርቀት የተሻለ የቆሻሻ አሰባሰብ ስርዓት ነው ያለን፣ የቆሻሻ አስተዳደር ስርዓት ነው ያለን። ካደጉት ሀገራትና አሁን ከጠቀስኳቸው ሀገራት አንፃር ያለብን ሙስነት ደግሞ የምናይበት ጊዜ በጣም ብዙ ጉለቶች አሉ። አንዱ ከጃፓን ተሞክሮ አንፃር ያየነውና እንደ ጉለት የወሰድነው ቆሻሻን ከምንጩ መለየት ላይ ነው እና ቆሻሻን ከምንጩ መቀነስ ላይ። አብዛኛው ነገራችን እኛ የኑሮ እንቅስቃሴያችን ብክነት ይበዛዋል። ጃፓኖች እንግዲህ ምን ያህል ካይዘንን ተግብረው ብክነትን መቀነስ እንደቻሉ ማየት ይችላል። ስለዚህ ብክነትን ከእያንዳንዱ ሃውስሆልድ የምንቀንስበት ጊዜ ወደ ቆሻሻነት ወደ ተፈጥሮ ምርትነት የሚቀየረውን ግብአት ቀነስን ማለት ነው። ከዛ ባለፈ የቆሻሻ ከመነጨ በኋላ ደግሞ ወደ ሌሎች ኢኮኖሚክ አክቲቪቲስ ወደ ደግሞ ሰርኩላር ኢኮኖሚክ አክቲቪቲ መግባት እንዲችል ሶርት ማድረግ ይፈልጋል፣ ቆሻሻን መለየት ማለት ነው። በደንብ ፕሮፐርሊ ስትሪክት የሆነ ሬጉላቶሪ ሪኳየርመንት ነው ያላቸው። ከዚህ አንፃር ያለውን በምናይበት ጊዜ ይሄ በመሆኑ ምክንያት 65% የሚሆነው የጃፓን ቆሻሻ መልሶ ጥቅም ላይ ሊውል የሚችል ነው፣ ወይ ሪሳይክል ሊደረግ የሚችል ነው፣ ወይ ደግመን ልንጠቀምበት የምንችል ነው፣ አለበለዚያ ደግሞ ወደ ኮምፖስት ወይ ወደ ሌላ ፕሮዳክት ልንቀይረው የምንችለው ቆሻሻ መሆኑን ነው የሚያሳየው። ከዚህም አንፃር ያላቸውን ኤክሰለንስ በምናይበት ጊዜ the whole waste management ሲስተሙን ትራክ የሚያደርጉበት አለ። ከእያንዳንዳችን ቤት የሚወጣው ቆሻሻ ምን ያህል እንደሆነ ትራክ የሚያደርጉበት ሲስተም አለ። ቆሻሻው ምን አይነት ነው የሚለውንም ትራክ የሚያደርጉበት ሲስተም አለ። ወደ እያንዳንዱ ፋሲሊቲ በሚሄድበት ጊዜ ምን ያህሉ ነው ጥቅም ላይ ያዋለው የሚለውንም ትራክ የሚያደርጉበት ሲስተም አለ። የጀርመን ተሞክሮን በምናይበት ጊዜ እንግዲህ the best recycling technology ያላቸው ጀርመኖች ናቸው። 65% የሚሆነው ቆሻሻ መልሶ አገልግሎት ላይ የሚውል ወይም ደግሞ ሌላ ጥቅም መዋል የሚችል ነው። የዌስት ኢነርጂ ፋሲሊቲንም በምናይበት ጊዜ እንግዲህ አንዱ ቆሻሻ ሀብት ነው የምንለው መልሰን ተጠቅመን ወይም ደግሞ ኢነርጂ አመንጭተን ሀብት መሆን ሲችል ነው የሚል እምነት ነው ያለው። ከዚህ አንፃር የጃፓኖችን ተሞክሮ የምናይበት ጊዜ በጣም ብዙ የቆሻሻ ማቃጠያ ጣቢያዎች አሏቸው። እነዚህ የቆሻሻ ማቃጠያ ጣቢያዎች ደግሞ ከፍተኛ ኃይል የሚያመነጩና ለህብረተሰቡ ከብክለት ወጥቶ የተሻለ ኢነርጂ ምንጭ መሆን የሚችልበትን ስርዓት መዘርጋት ችለዋል። የጀርመንን ተሞክሮን በምናይበት ጊዜ አጠቃላይ ሀገሪቱ ከምታመነጨው ቆሻሻ ውስጥ 1% ብቻ ነው ወደ ላንድፊል የሚሄደው። የኛ እንግዲህ ስንቱ ነው ላንድፊል ጋር የሚሄደው በምናይበት ጊዜ በጣም ከፍተኛ የሆነ ቆሻሻ መጠን ወደ ላንድፊል ይሄዳል። ይሄ ምንን ያመጣል? አንደኛ ያለን ቦታ ሊሚትድ ነው የሚሆነው። በዛ ሊሚትድ በሆነ ቦታ ላይ የሚደፋው ወይም ደግሞ ወስደን የምንጥለው ቆሻሻ ያ ቦታ እየሞላ እንዲሄድ ያደርጋል። በአካባቢ ለሚኖሩ ሰዎች ወይም ደግሞ በአቅራቢያ ለሚኖሩ ሰዎች የጤና እክል ምንጭ ሊሆን የሚችልበት እድል አለ። ከነዚህ ቆሻሻ ማጠራቀሚያ ቦታዎች ደግሞ የሚወጣው ሊቼትም እንደዚህ በተመሳሳይ በውሃ አካላት ውስጥ ገብቶ የውሃ አካላትን ይበክልበት ዳውን ስትሪምስ ባሉ ሀይቆቻችን ወንዞቻችን ላይ ከፍተኛ ብክለት ሊያመጣ የሚችልበት እድል ይኖራል። ያንን 1% ማለት ኦልሞስት ዜሮ ቆሻሻ ነው ማለት ነው ወደ ላንድፊል የሚሄደው። አካባቢ ብክለት የሚኖር ተጽዕኖ በጣም ዝቅተኛ እንደሆነ ነው ማየት የሚቻለው። የስዊድንን ተሞክሮ የምናይበት ጊዜ ደግሞ ቆሻሻን ከሌላ ሀገር ኢምፖርት እስከማድረግ ድረስ ደርሷል። እነሱ ሀገር
ያለው ቆሻሻ የነሱን ዌስት ቱ ኢነርጂ ፋሲሊቲዎችን አኮሞዴት ማድረግ ወይም ደግሞ ለኃይል ምንጭ መሆን ስላልቻለ በአቅራቢያው ካሉ ሀገራት ሁሉ ሳይቀር ቆሻሻን ኢምፖርት ማድረግ ሄደዋል። እንግዲህ ቆሻሻ ሀብት ነው ማለት የምንችለው እንደዚህ አይነት ትስስር መፍጠር ስንችልና ሌላ ሀብት ምንጭ መሆን የሚችል እድል ስንፈጥር ነው የሚል እምነት ተይዞ ነው ሌሎች ሀገራት እየሰሩ ያሉ። እኛም ቆሻሻ መሰብሰብ ላይ ያመጣነው ኤክሰለንስ ወደ እነዚህ ሀገራት ተሞክሮ ወስደን መውሰድ ከቻል በተጨባጭም የከተማችንን ጽዳት ከማስጠበቅ ባሻገር ሬዚሊየንት ኢንቫይሮንመንት ወይ ደግሞ ስማርት ኢንቫይሮንመንት ከመፍጠር አንፃር የጀመርነውን ጥረት የተሟላ ያደርገዋል የሚል እምነት ነው ያለን። ከተማችን ኢንቫይሮንመንቱን የተሻለ ለማድረግ በጣም እየሰራችበት ያለችው ጉዳይ እንደሆነ የሚታይ ነውና እዚህ ላይ ምናልባት ያነሳናቸው በርካታ ተሞክሮዎች አሉ አሁን የጠቀስናቸው ሀገራት። ስለዚህ ልክ ከተማችንን ባጸዳን ልክ ሀብት የማድረጉ ሂደት መሰራት ያለበት እንደሆነ ይታመናልና ሂደቶቹ አስፈላጊ ነገሮቹ ምንድናቸው? ሌሎች ሀገራት የሄዱበትን መንገድ ብናይበት ጊዜ አንዱ እና ዋናው ከእያንዳንዱ ቤት የሚመነጨውን የቆሻሻ መጠን ማወቅ ነው። ቆሻሻ የሚያስወግዱባቸው ቢኖች ስማርት ቢን ነው የሚባሉት። ምን አይነት ቆሻሻ እዛ ውስጥ እንደገባ ወይም ደግሞ ቢኖች ውስጥ ምን አይነት ቆሻሻ እንዳለ ምን ያህል ቮሊዩም እንዳለው ትራክ ማድረግ ይቻላል ማለት ነው። እነዚህ ስማርት ቢኖች ቆሻሻ እዛ ውስጥ ዳምፕ እንደተደረገ ምን ያህል ቮሊዩም እንዳላቸው ከየት ሶርስ እንደመነጩ ጭምር ትራክ ማድረግ የሚቻልበት ሲስተም አለ ማለት ነው። ይሄ በዋነኛነት ጥቅሙ ተደርጎ ሊወሰድ የሚችለው ምንድነው የሚለውን በመናይበት ጊዜ የት አካባቢ ነው ማጆሪቲ ቆሻሻ የሚመነጭባቸው ቦታዎች የሚለውን ትራክ ማድረግ እድል ይሰጣል። ይህም በሚሆንበት ጊዜ አንዱ በዌስት ማኔጅመንት ስርዓት ውስጥ አንደኛውና ትልቁ ዌስትን ከምንጩ ለሌላ አገልግሎት ምናውልበት ቦታ ድረስ ያለው ኮስት ነው ቆሻሻን ውድ ወይም ደግሞ ርካሽ የሚያደርገው ማለት ነው። ለሴ ዌስት ቱ ኢነርጂ ፋሲሊቲ እንገነባለን ብንል ለዌስት ቱ ኢነርጂ ፋሲሊቲ የሚሄደው ቆሻሻ የትኛው ነው? የት ሎኬሽን ላይ ብናደርግ ሞር የተሻለ ሀብት ማመንጨት የሚችልበት ሁኔታ እንፈጥራለን የሚለውን ትራክ ማድረግ የሚቻልበት እድል ይሰጣል። በተመሳሳይ ወደ ኮምፖስት እናውለው ብንል የት አካባቢ ነው ኦርጋኒክ ዌስትስ የሚመነጩት የሚለውን ፕሮፐርሊ አይደንቲፋይ አድርገን ዴን ኮምፖስት ጣቢያዎቻችን የት ጋር ማቋቋም እንዳለብን ፕሮፐርሊ ማኔጅ ማድረግ የሚቻልበትን እድል ይሰጣል ተብሎ ይታሰባል። ሪሳይክሊንግ በሚደረግበት ጊዜ ለሴ እንደ አዲስ አበባ ከተማ ሪሳይክሊንግ ፓርክ እናቋቁማለን ብንል ሪሳይክለብል የሆኑ ቆሻሻዎች ከየት አካባቢ ነው የሚመነጩት የሚለውን ትራክ ለማድረግ እድል ይሰጠናል የሚል እምነት ነው ይዘን መስራት ያለብን። ከዚህም ባሻገር እንግዲህ ቆሻሻ ከመነጨ በኋላ በእነዚህ ስማርት ቢኖች ምን አይነት ቆሻሻ ነው ከየት አካባቢ ነው የሚመነጨው የሚለውን ከለየን በኋላ ቀጥሎ የመጣው ቆሻሻን ማጓጓዝ ነው። ወደ ዌስት ኢነርጂ ፋሲሊቲ ወይ ወደ ኮምፖስት ስቴሽኖቻችን ካለበለዚያ ደግሞ ሪሳይክል ስቴሽኖቻችን ማጓጓዝ ነው። እንግዲህ ማጓጓዣ ኮስታችን በጣም ከፍተኛ ሆኖ ቆሻሻን በርካሽ አግኝተን ሌላ አገልግሎት ማዋል የምንችልበትን እድል እንዳያሳጣን ፕሮፐር የሆነ ኦፕቲማይዝድ የሆነ ሩት መምረጥ ይፈልጋል። ወደየትኛው ፋሲሊቲ በወስደው በየትኛው መንገድ በወስደው የሚለውን መምራት እንዲቻል ማወቅ እንዲቻል ትራኮቻችን ጂፒኤስ የተገጠመላቸው መሆን መቻል አለባቸው። ሌሎች ሀገራት ቆሻሻ ከመነጨበት ቦታ ጀምሮ ዳምፕ እስከሚደረግበት ወይም ደግሞ ሪሳይክል እስከሚደረግበት ወይም ዌስት ቱ ኢነርጂ ፋሲሊቲ እስከሚሄድበት ቦታ ድረስ ያለው ትራኮቹን ሩቶቻቸውን በአግባቡ ትራክ ማድረግ ይቻላል። ሩት ኦፕቲማይዜሽንም ጭምር መስራት የሚቻልበት እድል ከዚህ አንፃር ኮስት ቅነሳ ያመጣል የሚል ታሳቢ ተይዞ ነው መሰራት ያለበት። ሌላኛው እንግዲህ በእነዚህ ጣቢያዎች ከሄደ በኋላም ጭምር ለምሳሌ ወደ ሪሳይክሊንግ ጣቢያዎች የሚሄድ ከሆነ እዚህ ሪሳይክሊንግ ጣቢያ ላይ ሄደው ቆሻሻ ቮሊዩም ምን አይነት ነው ምን ያህል ቮሊዩም አለው ምን አይነት ታይፕ ነው ቆሻሻው ለምን አገልግሎት ነው ከዛ በኋላ ከወጣ በኋላ እየተጠቀምንበት ያለውን የሚለውንም ትራክ ማድረግ ያስፈልጋል። በእነዚህ ቦታዎች ላይ በሙሉ እነዚህ ሀገራት ፋብሪካዎቹ ላይ ከሄደ በኋላ ምሳሌ ቆሻሻ ሶርት ይደረጋል። ለምሳሌ ከምንጩ ሶርት ከተደረገ በኋላ ኤኒ ሚቀር ኢምፒሪቲስ ካለ ደግሞ ሶርት የሚደረግበትን ሲስተም እንደዚህ ፉል አውቶሜትድ የሆነ ሲስተም ነው። በእነዚህ ሲስተሞች ላይ በሙሉ ቴክኖሎጂ መር የሆነ ስራ መስራታቸው ምክንያት ነው ተጨባጭ ለውጥ የሚያመጡትም ሪል ቆሻሻም ሀብት መሆኑን ማረጋገጥ የቻሉትና ከዚህ አንፃር ያለብንን ክፍተቶች መድፈን ከቻል እነዚህ ሀገራት የሰሩትን ስራ መስራት እንችላለን የሚል እምነት ነው ያለን። ሌሎች ሀገራት ከተነሱበት ጊዜና አዲስ አበባ ተነስተው አሁን የደረሱበት ደረጃና አዲስ አበባ ደግሞ በቅርብ ጊዜ ከነበረበችበት ደረጃ አሁን የደረስንበትን በመናይበት ጊዜ የኛ ሀገር በጣም ፈጣን ለውጥ አለ። ይሄን ፈጣን ለውጥ ግን በቴክኖሎጂ ሰፖርት ካደረግነውና የተሻለ ነገር መስራት ከቻል ሌሎች ሀገራት በዚህ ደረጃ ለመድረስ የወሰደባቸው ጊዜ ሳንወስድ ምንፈልግበት ደረጃ ላይ እንደርሳለን የሚል እምነት ይዘን ይሰራል። ተሞክሮችን ስንመለከት ለመነጩት ቆሻሻ ኃላፊነት ሲወስዱ እንመለከታለንና እንደ አንድ ግለሰብ ይሄንን ኃላፊነት እንዲሰማኝ ራሴን ማድረግ ከቻልኩ የኔ አበርክቶ ብዙ ሊሆን ስለሚችል በሀገርም በከተማም ደረጃ ያለው ሲታይና እዚህ ላይ ምን ማለት እንችላለን?
ከዚህ አንፃር እንግዲህ ሌሎች ሀገራትን ተሞክሮ በምናይበት ጊዜ አንዳንዶቹ ሀገራት ፔይ አዝ ዩ ስሮ ስትጥል ትከፍላለህ የሚል ፕሪንሲፕል ያላቸው አሉ። then polluters pay በካይ ይከፍላል። ይሄ ማለት ምንድነው? እኔ ላመጣው ተጽዕኖ ኃላፊነት መውሰድ ማለት ነው። የኮሪያን ተሞክሮ ብናይ ፔይ አዝ ዩ ስሮ ነው የሚከተሉት ፕሪንሲፕል። ሰዎች ባመነጩት ቆሻሻ መጠን ይከፍላሉ ማለት ነው። ብዙ ቆሻሻ የሚያመነጭ ድርጅት ወይም ግለሰብ ወይም ደግሞ ቢዝነስ ካለ ከፍተኛ ገንዘብ ይከፍላል ማለት ነው። ያንን ገንዘብ እንዳይከፍል ምን ላይ ትኩረት ያደርጋል ማለት ነው? ቆሻሻን ከምንጩ መቀነስ ላይ ትኩረት አድርጎ ይሰራል ማለት ነው። ሌላው ፖሉተር ፔይስ የሚል ፕሪንሲፕል ያላቸው ሀገራት አሉ። ከዚህ አንፃር ያለውን ተሞክሮ በምናይበት ጊዜ ለምሳሌ እኛ ሀገር ያሉ ፋብሪካዎች በጣም በከፍተኛ ሁኔታ ለብክለት የሚያጋልጡን ቆሻሻዎች የሚያወጡ ናቸው። ምን ይከፍላሉ የሚባልበት ጊዜ እንደማንኛውም እንደኔ እንዳንቺ በውሃ ቢል ላይ ወር ደግሞ ሚኒመም ፊ በእነዚህ ፋብሪካዎች ላይ እንደሞ በማንኛውም ግለሰብ ላይ የሚጣለውን ፊ ነው። እኔ አንድ ግለሰብ ሆኜና አንድ ፋብሪካ እኩል አይደለም ለኢንቫይሮንመንታል ፖሉሽን የምናበረክተው አስተዋጽኦ። ከዚህ አንፃር ያለውን ነገር በመናይበት ጊዜ ለምሳሌ የፕላስቲክ ፋብሪካዎችን ወይም ደግሞ ውሃ አሽገው የሚሸጡ ፋብሪካዎችን በመናይበት ጊዜ ከፍተኛ የሆነ የፕላስቲክ ባይ ፕሮዳክት ያመነጫሉ። ውሃውን እንጠጣለን፣ ከዛ በኋላ ፕላስቲኩን እንጥለዋለን። እነዚህ ፋብሪካዎች እነዚህ ፕላስቲኮች በማመንጨታቸው ምክንያት የተለየ የሚከፍሉት ክፍያ የለም። ለኢንቫይሮንመንታል ፖሉሽን በጣም ከፍተኛ አስተዋጽኦ አላቸው። ግን ደግሞ ይሄንን በማድረጋቸው ምክንያት የሚከፍሉበት ምንም አይነት ሚንስ የለም። ፕላስቲክ ፓኬጂንግ የሚያመርቱ ኩባንያዎች አሉ። በጣም ትላልቅ ፓኬጂንግ ምርቶችን የሚያመርቱ ኩባንያዎች አሉ። እነዚህ ኩባንያዎች የሚያመርቷቸው ምርቶች ተጠቃሚዎች ከተጠቀሙ በኋላ ወዴት ይሄዳል? ወደ ኢንቫይሮንመንቱ ነው የሚሄደው። ይሄን በማድረጋቸው ምክንያት የሚከፍሉበት አይነት ሁኔታ የለም። እያንዳንዳችንም ከየቤታችን የምናመነጨውን ቆሻሻ በምናይበት ጊዜ ስለማንከፍል ቆሻሻውን በማመንጨታችን ምክንያት ስለማንከፍልበት ብዙ ጊዜ ኃላፊነት ለመውሰድ እንቸገራለን። በየቦታው እንጥለዋለን፣ ቀላቅለን እናስቀምጠዋለን። ከወጣም በኋላ የሚሄድበትን ቦታ ብዙ ሪኮግናይዝ ስለማናደርገው ዳትማች ብዙ ኬር አናደርግም። ይሄ ከእያንዳንዳችን ህይወት ጋር ደግሞ የተያዘ መሆኑን አንረዳም ብዙ ጊዜ። ስለዚህ ሁላችንም ከየራሳችን ጤና አንፃር እንኳን ብናየው ኃላፊነት ወስደን ባጋው ማስወገድ ባጋው መያዝ ያለብን መሆኑን መገንዘብ ያስፈልጋል። ከተማችን የስማርት ሲቲ ጉዞዋ ላይ ነች ያለችው። ግብ አስቀምጣ ከተማዋን ስማርት የማድረግ ስራ እየሰራች ነውና አሁን እኛ እያነሳን ያለነው ደግሞ የዚሁ አካል ስለሆነ ኢንቫይሮንመንቱን በተመለከተ እየሄድንበት ያለው ጉዞ ምን ያህል ለምናስበው ግብ ስኬታማነት አሁን ያለንበት መሰረት ይረዳናል። ከዚህ አንፃር እንግዲህ የጀመርናቸው ስራዎች አንዱ ያው የስማርት ሲቲ ኮንሰፕት ስማርት ኢንቫይሮንመንትን መፍጠር ነው። ይሄን ስማርት ኢንቫይሮንመንት ለመፍጠር የሚያስችል ደግሞ ስማርት መሰረተ ልማት መገንባት ነው። ቀጥሎ የመጣው ስማርት ጋቨርነንስ ነው። ጋቨርነንስ ሲባል የመንግስት አገልግሎቶችን በሙሉ ይወስዳል። እንግዲህ ቆሻሻ ማስወገድን በምናይበት ጊዜ አንድ የከተማ አስተዳደር የግዴታ የሚሰጣቸው የመንግስት አገልግሎት ነው። ከዚህ አንፃር እንግዲህ ሆሊስቲክ ሆነን ያለውን ነገር በምናይበት ጊዜ የመጀመሪያው የመጣው ስማርት ኢንፍራስትራክቸር መገንባት ነው። ለዚህ የሚሆነው ተሞክሮ ወይም ደግሞ ጅምር ብለን ልንወስድ የምንችለው ረጲ ላይ ገነባ ነው የዌስት ኢነርጂ ፋሲሊቲ ነው። እንግዲህ ቆሻሻ ነው ብለን አውጥተን ከቤታችን ከጣልነው በኋላ ሄዶ ኢነርጂ ሲያመነጭ አንዱ ይሄን ስማርት ኢንፍራስትራክቸር አድርገን ነው ልንወስድ የምንችለው። ሌላኛው እንግዲህ ምን ያህል ቆሻሻ ይመነጫል የሚለውንም ከያንዳንዱ ቤት ትራክ ባናደርግም ቆሻሻ የሚጣልበት ወይም ደግሞ ዳምፒንግ ሳይታቸው ወይም ላንድ ፊል ሳይታቸው ወይም ደግሞ ዌስት ኢነርጂ ፋሲሊቲያችን ጋር ሲሄድ ምን ያህል ቆሻሻ ነው ወደ እነዚህ ፋሲሊቲዎች እየሄደ ያለው የሚለውንም ትራክ ማድረግ የምንችልበት የሲስተም ዘርግተናል። እያንዳንዱ ቆሻሻ ወይ ላንድ ፊል ወይም ደግሞ ወደ ዌስት ኢነርጂ ፋሲሊቲ በሚገባበት ጊዜ ተመዝኖ ነው የሚገባው። ተመዝኖ የሚገባበት ጊዜ ይዞ የመጣው ትራክ የትኛው ነው፣ ምን ያህል ቆሻሻ ይዞ መጣ፣ ለዛ ሊከፈለው የሚገባው ገንዘብ ምን ያህል ነው የሚለውን በሲስተም ተሳስሮ ትራክ የሚደረግበት ስርዓት አለ። ሌላኛው እንግዲህ ስማርት ኢንቫይሮንመንት መገንባት መቻል ነው። ይሄን ስማርት ኢንቫይሮንመንት ማለት እንግዲህ ለፖሉሽን ኮንትሪቢዩት የሚያደርጉ ሁኔታዎችን መቀነስ መቻል ስለሆነ ቅድም ሳነሳልሽ እንደነበረው እንግዲህ ዌስት ኢነርጂ ፋሲሊቲ ገምተናል። ዜሮ ከነበርንበት ሪሳይክሊንግ ሬት አሁን 12% ደርሰናል። ይሄ የሚያሳየው ምንድነው ለኢንቫይሮንመንታችን በጣም ምንጨነቅ መሆናችንና ስማርት ኢንቫይሮንመንት ለመገንባት የጀመርነውን ጥረት ሊያሳካ የሚችል ጅምር ላይ እንዳለን ነው የሚያሳየው። እንግዲህ ከዚህ አንፃር የሚቀሩን ስራዎች አሁን ስቲል አሉ። እንግዲህ ቅድም ሳነሳልሽ እንደነበረው ቤንችማርክ ልናደርጋቸው የምንችላቸው ሀገራት የጃፓንን ብንወስድ 60% ነው ሪሳይክል የሚያደርጉት ወይም ደግሞ መልሶ የሚጠቀሙት። የጀርመንን ብንወስድ 65% ነው። እነዚህ ሀገራትን በተነጻጻሪ ደግሞ ላንድ ፊል የሚሄደውን
የቆሻሻን ተርፈምቶ በምናይበት ጊዜ 0 ወይም ደግሞ 1% አካባቢ ነው። ይህንን ከመድረስ አንፃር የሚቀሩን ነገሮች አሉ። ተጨማሪ ዌስት ቱ ኤነርጂ ፋሲሊቲስን መገንባት ያስፈልገናል። ከተማችኑ ሰፋፊ የሆነ የአረንጓዴ ልማት ስራ እየሰራን ያለነው። የአረንጓዴ ልማት ስራ በጣም ብዙ ኮምፖስት ይፈልጋል። እነዚህን ኮምፖስቶች የምናቀርባቸውን የኮምፖስት ስቴሽንስ መገንባት ያስፈልጋል። አሁን በአብዛኛው ሪሳይክሊንግ እየሰሩ ያሉት ወጣቶቻችን የስራ ዕድል የተፈጠረላቸው ሰዎች አብዛኞቹ በራሳቸው ኢኒሺዬቲቭ የሚሰሩ ናቸው። ኦፍ ኮርስ የከተማ አስተዳደሩ ከማሰልጠን አቅም ከመገንባት አንፃር የመስሪያ ቦታ ከማመቻቸት አንፃር እየደገፈ ያለው ነገር አለ። ግን በተጨማሪ ይሄን ሪሳይክሊንግ ፓርክ አቋቁመን ከዚህ ከቆሻሻ ሊመነጭ የሚችለውን ሀብት ከፍተኛ ማድረግ ላይ ስማርት ኢንፍራስትራክቸሮችን መገንባት ላይ ሰፋ ያለ ስራ መስራት መቻል ይኖርብናል። ከሩት ኦፕቲማይዜሽን ምንም አንፃር ያለውን በመናይበት ጊዜ እነዚህ ቆሻሻ የሚሰበስቡና ወደ እነዚህ ፋሲሊቲዎቻችን የሚወስዱ ተሽከርካሪዎችም እንደዚሁ ሩታቸውን ኦፕቲማይዝ ለማድረግ ቆሻሻ የሚነጭበትን ቦታ ፕሮፐርሊ ትራክ ከማድረግ አንፃር በፓይለት ደረጃ የጀመርነው ስራ አለ። ይህንንም በተሟላ መልኩ ስንሰራ ከሩት ኦፕቲማይዜሽን አንፃር ቆሻሻ የሚነጭበትንም ቦታ በአግባቡ አውቀን እዛ አካባቢ የሚያስፈልገውን መሰረተ ልማት ከመለየት አንፃር የጀመርነውን ስራ ያጠናክርልናል ብለን ነው የምናስበው። ከምንጩ ያለውን በመናይበት ጊዜ እንግዲህ እስካሁን ድረስ ያለን የተለምዶ ቢኖች ናቸው። የተለምዶ ቆሻሻ የምንሰበስባቸው ቢኖች ናቸው ያሉን። እንግዲህ ሶርት ወደ ማድረግ ከሃውስሆልድ ደረጃ ሶርት ወደ ማድረግ ስንሄድ እነዚህ ቢኖቻችን ምን አይነት ቆሻሻ ይዘዋል፣ ምን ያህል ቮሊዩም ቆሻሻ ይዘዋል የሚለውን በሐሳብ ደረጃ በጥናት ደረጃ ያለ እሱን ስንተገብር ሞር ከሶርሱ ጀምሮ እስከ መጨረሻው ኢንድ ፕሮዳክት ድረስ ያለውን ሲስተም ትራክ ማድረግ የሚቻልበትን ጅምር ስራዎች አሉ። እነዚህን አልቀን መስራት ከቻል የጀመርነው አዲስ አበባን ስማርት አዲስ አበባን ለመገንባት የጀመርነው ጥረት የተሟላ ያደርገዋል የሚል እምነት ነው ያለው። ስማርት ሲቲ ጽንሰ ሐሳብ የማይደርስበት ቦታ የለም ብለን የምናስበው። ስለዚህ ተግባሪው ሰው ነው። ከተማዋ ብትሰራም እያንዳንዱን ነገር ሊያንቀሳቀስ የሚችለው ነዋሪው ነው። ስለዚህ በዚህ ጽንሰ ሐሳብ ልክ የስማርት ኤንቫይሮንመንትን ስናነሳ ዋና ብለን የምናስበው የሚጠቀመውን ነዋሪውን ማህበረሰብ ነው። የራሱን ሚና እንዲወጣ ይፈልጋልና ማጠቃለያችንን እዚህ እናደርግ። ከዚህ አንፃር እንግዲህ አሁን በጅምር ያለው ስራችን በተሻለ ደረጃ የሚሄድ ያለው ግንዛቤ ማስጨበጥ ላይ ነው። እንግዲህ አንድ ግንዛቤ ማስጨበጥ አልቲሜት ጎሉ የሚሆነው ያ ግንዛቤ የጨበጠ ሰው የዕለት ተዕለት እንቅስቃሴው አካል አድርጎ ባህል አድርጎ ያን ህይወቱ አድርጎ መኖር ሲችል ነው። ስለ ቆሻሻ የምናወራበት ጊዜ ቆሻሻን መጣል ወይም ደግሞ ባለመያዝ ነውር አድርጎ የሚቆጥር ማህበረሰብ መፍጠር ስንችል ነው። ግንዛቤ ከማስጨበጥ አንፃር እንግዲህ የኛ ተቋማት የኛ መዋቅሮች ህዝቡን በበቂ ሁኔታ ከ2300 በላይ የሚጠጉ የግንዛቤ ማስጨበጫ ሰራተኞችን አስመርተን የተለያዩ ፕላትፎርሞችን እየፈጠርን ዊክሊ የጽዳት ካምፔን እያደረግን የተለያዩ ኢቨንቶችን ክሬት እያደረግን ግንዛቤ በከፍተኛ ሁኔታ የማስጨበጥ ስራ ሰርተናል። አሁን ህብረተሰባችን በቆሻሻ አያያዝ ላይ ግንዛቤ የለውም የምንልበት ደረጃ ላይ አይደለም ያለው። ሁሉም ሰው በቆሻሻ ላይ በቂ ግንዛቤ አለው። ለዚህ ማሳያ የሚሆነው ከተማችን እንግዲህ አሁን ያለችበት ሁኔታ ጽዱ ነች። ግን ደግሞ እኛ የተወሰነ ቀን ቆሻሻ መሰብሰብ ላይ ትንሽ ላፕስ ብናደርግ ነው ቆሻሻ መጣል የለብኝም፣ ይሄ ከተማዬን ያቆሽሻል፣ ይሄ ኤንቫይሮንመንቴን ያቆሽሻል፣ ቆሻሻ መጣል ነውር ነው የሚል ማህበረሰብ ፈጥረናል የሚለውን በመናይበት ጊዜ ገና በጣም ብዙ የሚቀረን ነገር አለ። ከዚህ አንፃር እንግዲህ የተሻለ ነገር ሰርተዋል ብለን ምናምናቸው ሀገራት ለምሳሌ ጃፓኖችን ነው። ጃፓኖችን እንግዲህ ኳታር ላይ በተደረገው የዓለም ዋንጫ ስቴዲየም ውስጥ እንዳየናቸው ጨዋታው ካለቀ በኋላ ጃፓኖች ከዓለም ዋንጫው ተሸንፈው ወጥተዋል። አልተናደዱም፣ አልተበሳጩም አንልም። ከዓለም ዋንጫው መውጣታቸው ምክንያት ዲስአፖይንትድ ሆነዋል። ግን ደግሞ ባህል አድርገው መኖራቸውን በሚያሳይ መልኩ ሁሉም ስቴዲየም ውስጥ የነበሩ ሰዎች የጣላቸውን ቆሻሻዎች ሰብስበው አጽድተው በባግ አድርገው ወስደው ትክክለኛ ቦታው ላይ ሲያስቀምጡ አይተናል። ስለዚህ በአገራቸው ብቻ ሳይሆን የትም ቦታ ቢሄዱ እኔ ያለሁበት እኔ የተንቀሳቀስኩበት ቦታ መቆሸሽ የለበትም የሚል ካልቸር ፈጥረዋል ማለት ነው። ይሄ በትውልድ ላይ የሰሩት ስራ ህዝቡን ባህል አድርጎ በመሄዱ ምክንያት የመጣ ለውጥ ነው የሚል እምነት ነው ያለን። ይሄንን እንደዛ እንዲሆን ማድረግ ያስፈልጋል። እንግዲህ ላደገውና ራሱን ላወቀው ሰው ግንዛቤ ነው የምታስጨብጭው። ምክንያቱም ራሱን ያውቃል፣ ራሱን መግዛት ይችላል፣ ራሱን ማኔጅ ማድረግ ይችላል። ግን ደግሞ ትውልድ ላይ መስራት መቻል ያለብን። ትውልድ ላይ ከመስራት አንፃር እንግዲህ በትምህርት ቤቶች የጀመርናቸው ስራዎች አሉ። በየሳምንቱ 40 ቀን የጽዳት ዘመቻ ይካሄዳል። ክላስሩሞቻቸውን፣ የትምህርት ቤት ግቢዎቻቸውን፣ በትምህርት ቤታቸው ዙሪያ ያሉትን ቦታዎች ያጸዳሉ። ግን ደግሞ እሱ ብቻ አይደለም፣ በሳምንት አንድ ቀን እንዲሆን ብቻ ሳይሆን እኛ የምንጠብቀው በካሪኩለም ውስጥ ተካቶ የቆሻሻ ምንነት ልጆቻችን በአግባቡ እንዲገነዘቡ፣ ቆሻሻ አያያዝን በአግባቡ እንዲያውቁ፣ ቆሻሻ እንዴት እንደሚወገድ እንዲያውቁ፣ ቆሻሻ በአግባቡ ባለመወገዱ ምክንያት የሚያመጣውን ኢምፓክትን በአግባቡ እንዲገነዘቡ በካሪኩለም ውስጥ ተካቶ
ልጆቻችን መማር ከቻሉ ያንን ባህል አድርገው ሊያድጉ የሚችሉበትን እድል ይፈጥራል የሚል እምነት ነው ያለን። ከምንም ነገር በላይ ግን አሁን ባለንበት ትራጀክተሪ በደንብ ፕሮፐርሊ ሄደን ቆሻሻን በተጨባጭ ሀብት ማድረግ የምንችለው ቆሻሻን በአግባቡ ለይተን መያዝ ስንችል ነው። አሁን የዌስት ኢነርጂ ፋሲሊቲያችንን በመናይበት ጊዜ ኦልሞስት በ30% በሚጠጋ ካፓሲቲ ነው እያመረተ ያለው። ይሄ የሆነበት ምክንያት የሚሄደው ቆሻሻ ጥራት የሌለው በመሆኑ ምክንያት ሞይስቸር ያዘለው ወይም ደግሞ ውሃ ያለው በመሆኑ ምክንያት ዌስት ኢነርጂ ፋሲሊቲ የሚጠበቅበት ኢነርጂ ማመንጨት አቅም ላይ ማድረስ ያልተቻለበት ሁኔታ ነው ያለው። ከዛም ባለፈ ሪሳይክሊንግ የሚሰሩትን ወጣቶቻችንን በመናይበት ጊዜ ሁሉም ቆሻሻ አብሮ ተቀላቅሎ የሚሄድ በመሆኑ ምክንያት እዚህ ቆሻሻ ውስጥ እንግዲህ በሰብስ አለ በጣም ብዙ የምንጸየፋቸው አይነት ቆሻሻዎች ሳይቀር ነው እንግዲህ በእነዚህ ባጎች ውስጥ ወይም ደግሞ በእነዚህ ማዳበሪያዎች ውስጥ ገብቶ የሚሄደው። ይሄን የሚሰበስቡትና የሚለዩት ወጣቶቻችንም ለበሽታ እንዳይጋለጡ የሚመነጨውን ቆሻሻም በአግባቡ ለተገቢው አገልግሎት መዋል እንዲችል በአግባቡ መለየት ያስፈልጋል። ከዚህ አንፃር ገና በጣም ብዙ ይቀርናል። ከሁላችንም ከኔም ካንቺም ቤት የሚወጣውን ቆሻሻ ብናይበት ጊዜ ሁሉንም ቆሻሻ በአንድ ባግ ውስጥ ነው ከተን የምናወጣው። ያ የተቀላቀለ ቆሻሻ ዴፊኒትሊ ጥራት የለውም። ሪሳይክል የሚደረግ ከሆነ መጣጣም መቻል አለበት ወይም ደግሞ ፕሮፐርሊ እንደገና ሶርት መደረግ መቻል አለበት። መልሰን የምንጠቀመውም ከሆነ እንደዚህ በተመሳሳይ መልኩ ከሌላ ቆሻሻ ጋር የተቀላቀለን ቆሻሻ መልሶ ለመጠቀም አስቸጋሪ ነው የሚሆነው። ወደ ኮምፖስት የምንወስዳቸው በመናይበት ጊዜ በሰብስና የሰብስ ካልተለየ በስተቀር ኮምፖስት ጋር ሄዶ ፕሮፐር የሆነ ትክክለኛውን የኬሚካል ምጥጥን የያዘ ኮምፖስት ለማምረት አስቸጋሪ ሁኔታ ነው የሚፈጥረውና ከዚህ አንፃር ያለው ነገር ላይ በጣም ብዙ የሚቀርንም ስለሆነ በቀጣይነትም ትኩረት ሰጥተን እንሰራበታለን ብለን የምናስበው ይሄንን ነው። ከዚህ አንፃር እንግዲህ በተጨባጭ ለውጥ ማምጣት መቻል አለብን ምንል ከሆነ በአዲስ አበባ በሁሉም ብሎኮቻችን ላይ ባሉ አደረጃጀቶቻችን ይሄን ግንዛቤ አስጨብጠን ብሎኮቻችን በየብሎኩ የሚኖሩት ነዋሪዎቻችን ይሄን በአግባቡ ግንዛቤ ተጨብጠው መስራት ከቻሉ ተጨባጭ ውጤት ይመጣል ብለን እናስባለን። እንደ መንግስት የፈጠርነው አቅም አለ። ግን በመንግስት የተፈጠረው አቅም የተሟላ ሊሆን የሚችለው ህዝቡን በራሱ ኃላፊነቱን መወጣት ሲችል ነው። ከዚህ አንፃር እንግዲህ ወደፊት መስራት አለብን ብለን የምናስበው ይሄንን መምራት የሚያስችል ሌጋል ፍሬምወርክ ሳለ መጀመሪያ ማስገንዘብ ነው መሆን መቻል ያለበት። ቀጥሎ ደግሞ ይሄን ተገንዝቦ አግባብ ማይፈጽመውን አካል ደግሞ መቅጣት፣ ማስተማር እና ወደ ትራክ እንዲመጣ ማድረግ ላይ የቀሩን ስራዎች ላይ መስራት ከቻል የጀመርነው ለውጥ የጀመርነው ጥረት የተሟላ ይሆናል የሚል እምነት ነው ያለና ህዝቡ ከዚህ አንፃር የበኩሉን ድርሻ እንዲወጣ ነው መልእክት ማስተላለፍ ፈልገው። መልካም ስለሰጡን ጊዜ ስላካፈሉን ልምድ እጅግ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን በስማርት ሲቲ ከመናንሳቸው ጉዳዮች ወይም ፒላሮች መካከል አንዱ በሆነው በስማርት ኢንቫይሮንመንት ረገድ የደረቅ ቆሻሻን አስመልክተን ያጋራናችሁን ሐሳብ የተከታተላችሁትን ይመስል ነበር። ሳምንት በሌላ ዝግጅት ወደ እናንተ እንደርሳለን። ቸር ሰንብቱ።